ግን ምለው ማለት ነው ሄርሜላ ሴት ልጅ ናት። እድሜዋ አሳዝናትም ሁሌ በእንደዚህ አይነት ሁኔታ እስቲ አንድ ወንድ ላይ እንደ መዥገር ተጣብቆ የኔ ካልሆነ ሞች ይገኛሉ በሚል ጊዜዋን የምታባክን ሴት ሄርሜላ በጣም ነው የምትገርሚኝ። እንደ እድሜዋ ምናምን አሳዝናትም። በቃ እኔ ደግሞ የምትገርሚኝ ከታች ማለት ነው ሄርሜ አብርሽ አንቺ ነው የምትሉት ሌላ ወንድ የለም። ሌላ ወንድ አትመኙላትም? ምን አለ እንደው ሄርሜ ታይ ጊዜሽን አብርሽ ላይ አታባክኝ። ሴት ልጅ ነሽ፣ እድሜ ቆሞ አይጠብቅም። ያንቺ የሆነውን ያንቺ የሚመስለውን እያላችሁ እንደው በምርቃታችሁን በምኞታችሁን ብትመኙ ሁልዛው አንድ ነገር ላይ እንደው አይሰለችም? እንደው ዛሬ ደግሞ ጭራሽ አይን አወጣሽ ሄርሜላ፣ ያንቺስ አይን አወጣ። ልጁ ጤነኛ ነው ወደ ጤናው ተመልሷል ካልሽ ራሱ መጥቶ ለምን እቃውን አይወስድም? አንቺም ማን ነው ተወካይ ያደረገሽ? የአብርሽ ተወካይ እሱን አንጭልኛለሽ። ጤነኛ ነው ከዚህ በኋላ ወደ አንቺ አይመለስም አልሻት። አንቺ አታፍሪም እንዴ? ቤት ድረስ ሄደሽ የአብርሽን ልብስ የአብርሽን እቃ በምንስ እርግጠኛ ነሽ? አብርሽ ወደ ሩታ ተመለሰ እንጂ እቃውን ምናምን ልብሱን ይዞ ወደ ሩታ መመለሱን መጀመሪያ በምን እርግጠኛ ሆነሽ ነው? ነውንስ ሩታ ጋር ሄደን ወከባ ካልፈጠርን ቪዲዮ መስሪያ አይዲያ የለም አይነት ነገር ነው መቼም። አዎ ይሄ ታወቀ እኮ ግልጽ ነው አደለ? ከእሷ ጋር ሄዳችሁ የሆነ ብጥብጥ ግብግብ ውስጥ ካልገባችሁ የሚሰራበት ቪዲዮ አይዲያ የለም። ለዛ ነው እንጂ እንደ አንቺ አሁን ቤት ድረስ ሄደሽ አሁን ይሄ ልክ ነው አግባብ ነው? ቤት ድረስ ሄደሽ የአብርሽን ልብስ አንጪ ደግሞ ድፍረትሽ አረ ይደብራል ሄርሜላ። እኔ ደግሞ እኮ ሄርሜላ ጀግና የምትሉ ሴቶች በጣም ነው የምትገርሙኝ። ምኗ ነው ጀግና? ከዛ ከጨበሪያ አሜሪካ ከሚሉት ልጅ ጋር እሱ ልጅማ በጣም ነው የምጠላው። እግዚአብሔርን በጣም ይቅርታ አድርጉልኝና ማለት ነው ሰው ቤት ድረስ ገብቶ ጓዳ ድረስ ገብቼ የአብርሽን ልብስ አወጣለሁ ብላ አይኗን አፍጣ አይኗን የወጣች ሴት ምን አይነት ጀግንነት ነው? ጀግንነት እንደዚህ ነው እንዴ? ሌላ ከአብርሽ ውጭ ወንድ የለም። በቃ እሷ ተስፋዋም ብርሃኗም ባሏም ሁሉ ነገር አብርሽ ነው። በቃ ያለሱ እንደ ወንድ የተባለ ላታይ ለራሷ ቃል ገብታ ነው እንደች ልጅ ወደ አብርሽ ህይወት የመጣችው። እንደዛ ብላ ነው ሄርሜላ ወደ አብርሽ ህይወት ውስጥ የገባችው። እኔ እኮ አንዳንዴ ሳስባት በጣም ነው የሚገርመኝ። ነግራታለች፣ ወኔ አንቺ ሬሳ ወኔ እኔ ሬሳ ይወጣል ከዚህ ቤት። እስኪ አንቺ ወንድ ነሽ እችን አልፈሽ ለማለፍም ትንጠራራለች ሄርሜላ። ነውር አታውቂም እንዴ? እሱ መጥቶ ጤነኛ ነው ደህና ነው ከዚህ በኋላ ወደ አንቺ አይመለስም። ከዚህ በኋላ እኔ ነኝ ህይወቱ ካልሽ እሱ መርጦ ልብሱን ወስዶ መሄድ ይችላል። ደግሞ ቤተሰቦቹ አሉ ከሆነም እንደ አልሄድም ቢል እንኳን ያልኩት እሱ በእርግጥ አሁን ሩታ ስትናገር እንደሰማሁት አባቱ ጋር ነው ይመጣል። ትናንት ዴቭ ወደዛም መሄድ አይመስለኝም ግን ይመጣል። ዛሬ ደግሞ አባቱ ጋር ነው ያለች ነው ሩታ። ግን የትም ይሁን የትም ብቻ ይምጣ፣ በሚመጣበት ሰዓት የእውነት አብርሽ ሩታ ጋር የኮተት ልብሱ ምናምን ካለ ራሱ መጥቶ ሩታ ህይወቴን ከሄርሜላ ጋር ነው የምመራው ብሎ ጤነኛ ነው ድኗል እያላችሁ ነው የምታወሩት አይደለ? ስለዛ ራሱ መጥቶ ራሱ ወስኖ ልብሱን ይዞ መሄድ ይችላል እንጂ የአንቺ ሳይናውጣነት በዛ ሄርሜላ። አሁን ሴትነቴን እየጠላው ነው በአንቺ የተነሳ የምር በጣም ሴትነቴ እያስጠላኝ ነው። እንዲህ ምንድን ነው አንድ ወንድ ላይ እንደዚህ መሀል አስገብታችሁ? እሺ የአንቺ እንዲህ መፋጠጥ ምንድን ነው? እሷ ሲሆን ያሰበችውን አንቺ አልወለድሽለት ምንድን ነው በዚህ ልክ ሙጥኝ ማለት? አሁን ለምሳሌ ሩታ ባሌ ብላ ብታስብ እንኳን ምናልባት አይምሮ ውስጥ የሚቀረጽ ነገር አለ። ለምሳሌ ሉል ካጠገቡ ከተወለደም ድጋሜ ከሆነም ልጅ መድገም ካለብኝ ከመጀመሪያ ባሌ የመጀመሪያ ከራሱ ከአብርሽ ብላ አስባ ይሆናል። ይሆን ነው የምትታገለው አይደለ? አንዴ መቼም ሴት ልጅ ከወለደች በኋላ ድጋሜ እንጀራ አባት ማምጣት ለልጇ አትፈልግም። ድጋሜ ልጅ ከሌላ ቦታ አስባችሁታል? ከዛም መውለድ ይሄን አስባ አንቺ አልወለድሽ ገና ወጣት ነሽ። ምንድነው አንድ ወንድ ላይ ሙጥኝ ብሎ እንዲህ መፋጨት ሁሌ አይሰለችም እንደ ሄርሜላ? ከሩታ ጋር ራሱ መጋተት ሰጣ ገባ ውስጥ በየጊዜው የእርሽ እሷ ጋር ድፍረትሽ ደግሞ ራሳችሁ ቤቷ ድረስ ሄዳችሁ ራሳችሁ ታናግሯትና መልሳችሁ ደግሞ እሷን ዝቅ ለማድረግ ትፈልጋላችሁ። እናንተ ቤት ድረስ ሄዳ እሷ እንደዚህ አይነት ግርግር ስትፈጥር አናያትም። እናንተ ናችሁ ያለ እሷ እንደማይሰራ ዩቱብ እኮ በደንብ እናውቃለን፣ ያለ ሩታ ማለት ነው። ግን አንዳንድ የምትሰሩት ስራ ሴትነትን ክብር የሚያሳጣ ሴትነትን የሚያስጠላ ድርጊት አታድርጉ በእናታችሁ። በተለይ ሄርሜላ የእውነት ምንድን ነው ከአብርሽ ውጭ እንደ ወንድ የለም ወይ ቡታጀራ ላይ? ያለሱ ምን ነው እኔ ህይወቴም ሁለ ነገሬም ከሱ ውጭ እንደው መተንፈሻ የማይሰራም ደም ስሬ የማይነቃነቅም አልችሳ። ደግሞ ማን የወከለሽ? አሁን ያብርሽን ቡዜ መታ ብትል ችግር የለው። ቡዜም ዴቭን ቢመጡ ሩታ አሰጣቸውም። የእውነት የእሱ ልብስ ሩታ ጋር ካለ ልብሶቹን ይዞ መጥቶ ከሆነ ወደ ሩታ ጋር የተመለሰው በፊት ማለት ነው
ግን ደግሞ በእነሱ ያምራል፣ በቤተሰብ ያምራል። በቃ ሩታ ከዚህ በኋላ አብርሽ ወደ አንቺ ጋር አይመጣም። እሱ መጥቶ አይ አንቺ ጋር መምጣት የለበትም ካሉ ቤተሰቦቹ አሉ። ቤተሰቦቹ መጥተው ልብሱን ወስደው ይሄዳሉ። ለምሳሌ ቡዜ ያለች፣ ዴቭ አለ። አንቺ ምንድን ነው አይደብርሽም እንደ ሄርሜላ? ለምንድን ነው እኛንስ ክፉ ቃል እንድንናገር የምታደርጊን? አይደብርም? እንደው የሚባል ነገር የሴትነት ክብር የሚባል ነገር እንደው በአንድ ወንድ ላይ 2 ዓመት ሙሉ አንቺ እድሜሽ አይሄድም። እሷስ ብትታገልም ተመለሰም አልተመለሰም የፈለገችውን ብትሆንም አንዴ ወልዳለች። አንቺ ግን እስከ መቼ ነው በእንደዚህ አይነት ሁኔታ መቀጤው? እሺ የእርግዝናው ነገር ሴት ገባ። እኔ እንደውም ባለፈ ጃኬት ለብሳ ምናምን ሰዓት ሆዷ እንትን ብሎብኝ መስሎኝ ነበር። ግን ይሄው አይደለም ይሄው የለም። አብርሽ ራሱ ታመመ ከተባለ ወደ ወር አልፎታል አይደለ? የእሷ እርግዝና ደግሞ ከተነገረ እስከ 3 ወር ሊሆን ነው፣ 4 ወር ምናምን ካልተሳሳትኩኝ። እርግዝናሽም የለም። ወን ደግሞ ትዳር ካለሽ ልጆች ካሉሽ ለድራማው ለመሳተፍ ለትወናው ተመርጭ ነው በይና እንደው ይፋ አድርጊልን እንጂ እኔ በዚህ ልክ መቼም ማለት ነው በዚህ ልክ በሞላ ወንድ ልጅ ልክ እንደጠፋ ወንድ እንደጠፋ አብርሽ ብለሽ በዚህ ልክ ጊዜሽን አትከቲም። ስንት ነገር ትባያለሽ። በዛ ላይ ደግሞ ቀጠምሽ አይንሽን ፍጥጥ አርገሽ ቤት ድረስ ሄደሽ ጨረሽ ጓዳ ድረስን መግባት አማረሽ። እንደው ሰው ቤት ሰተት ብሎ ተገብቶ ዝም ብሎ ተይዞ የፈለጉትን ተይዞ ይወጣል እንዴ? አንቺ ቤት አንድ ሰው መጥቶ አሁን ለምሳሌ ሰተት ብሎ ጓዳሽ ድረስ ገብቶ የሚፈልገውን ሰው እቃ ይዞ ይወጣል እንዴ? እኔ እኮ እንዴት ነው ተመልካቾች፣ አረታው የምትወዷት ከሆነ ሄርሜላን የምታከብሯት የምትወዷት ከሆነ አይ ሄርሜላ እየርሽበት ያለው መንገድ ልክ አይደለም። ባለቤቱ ጤነኛ ነው ካልሽ ቤተሰቦቹ አሉ። ቤተሰቦቹ መጥተው ልብሱን ይውሰዱ። አንቺ ለምን እዛ ድረስ ሄደሽ ከእሷ ጋር ሰጣ ገባ ውስጥ ትገቢያለሽ? በነገራችን ላይ ግን እኔ አንዳንዴ ዝም ብዬ ሳስባቸው ሩታ ጋር ምክንያት አሁን እኮ አሚሮና ሄርሜላ ተመካክረው ነው። የአብርሽ ልብስ አለ ይኑርም አይኑርም እኮ ምንም የምታውቀው ነገር ምንም ነገር የለም። ሩታም ደግሞ አይኔ ጋ ይዞ መጥቷልም አልመጣምም ብላ እንደማትመልስላትም ታውቀዋለች። እሷም ደግሞ ምንም መረጃ የላትም። የአብርሽ ልብሶች ሩታ ጋ እቃዎች ይኑሩ አይኑሩ ምንም የምታውቀው ነገር የለም። ዝም ብሎ በቃ መስሪያ የለማ እነሷ ጋር ሄደው የሆነች ነገር ፈጥረው ከዛ እሷም ደግሞ አለም የለም እንደማትላቸው ስለሚያውቁ ለቪዲዮ ብለሽ ነው እንጂ ሄርሜላ ያልሽው እውነት አብርሽም ወክሎሽ አይደለም። አብርሽም አንቺ ጋር ሆኖ አይደለም። እኔ እንደውም መጀመሪያ ላይ ስትናገሪ አብርሽ አንቺ ጋር ሆኖ ይሆን እንደ እያልኩ ነበረ። ግን ደግሞ አብርሽ እንግዲህ ሩታ ትናንትናውን ቤተሰብ ጋር አይደለም ምናምን እያሉ ነበር ሰሞኑን የሚያወሩልን አይደል ምርጦችዬ። ዛሬ ግን አባቱ ጋር ነው ብላለች ሩታም ከራሷ አንደበት ማለት ነው። ከዛ ሰሞኑን መቼም ዴቭም ትናንት ተናግሯል። አብርሽ በዚህ በ3-4 ቀን ውስጥ ይመለሳሉ፣ አንቺ ጋር ይመጣል። ከዛ በኋላ የራሱ ምርጫ ምናምን የሆነ ከዛ ነፍተውት እኮ ነው ሲያመጡት ራሱ እነሱ የሚያመጡት አብርሽን በደንብ ምክር አድርገው ነፍተውት ነው እኮ የሚያመጡት። መቼም እዛው እሱ የሆነ ነገር ብልጭ ብሎበት ምናልባት ሚስቱ ቢያንስ ሩታም ባይሆን እንኳን ልጁ አጓግቶት ሀሳቡን ካልቀየረ በስተቀር እነሱማ ከዛ በደንብ አድርገው ጥንስስ አድርገው በደንብ መክረውት ተመክሮ ተዘክሮ ነው ደሩታ ጋር ሄደው። አሁን ሲመለስ ጠብቁ። ያለ ምክንያት አይመለስም አብርሽ ማለት ነው። እንደዛ አድርገው ነው የሚመልሱት። ግን ቢሆንም ይሁን ደስ ያለውን ይምረጥ። ደግሞ በወንድ ልጅ እኮ ያምራል ሄርሜላ። ይሄ ደግሞ ጨበሪያ የወንድ አልጫ ሁሌ እንዳጨበጨበ ዛሬማ ቁጥርጥር ሁሉ ጸጉሩን ተሰርቷል። የአሚር የሚሉት ልጅ ማለት ነው። እኔ ግን ሩታ እንደ ድል ሆና ማለት ነው አብራቸው ብዙ ጥሩ ያሳለፈቻቸው ሰዎች በቃ ባጎረሰች እጅ ሁሌ ስትነከስ ሲክዷት ነው ማየውና አሚሮ ራሱ በነገራችን ላይ አልፈርድባቸውም። የአሁን ወጣት በእርግጥ ሁሉንም ማለት ባይቻልም አሉ ደግሞ ከሆዳቸው በላይ ለህሌናቸው ያደሩ ይሉንታ አላቸው በደንብ አሉ። በእነሱ እድሜ ውስጥ ማለት ነው። አንዳንዶቹ በተለይ ዩቱበር የሆኑት ከህሌናቸው ይልቅ ለሆዳቸው ያደሩ የሆነ ነገር ካጎረሳችኋቸው ወይም ደግሞ ወስዳችሁ የሆነ ነገር ካጋበዛችሁ ወዲያውኑ በፊት አብረው ያሳለፉትን ሰው ተቀይረው እዛ ላይ በፊት መልአክ የነበሩ እዛ ሰው ላይ ሰይጣን ሆነው ነው የሚታዩትና አሚር የሚባል ልጅ አሁን ከሄርሜላ ጎን ነው። ባለፈም አይታችኋል እንዴት እንደሚያጨበጭብ። እኔ ወንድ ልጅ አጨብጫቢ ሲሆን ያስጠላኛል። በተለይ ከሴት ጎን ተሰልፎ ሴት ለሴት ችግር የለው ግን ወንድ ልጅ ከሴት አጠገብ ሆኖ አሁን እኮ እሱስ እንዴት እንደሚያጨበጭብ እያየሁ ነውና ወንድ ልጅ ሲያጨበጭብ አያምርበትም። ወንድ ልጅ ጀነን ሲል ኮራ ሲል ከሄርሜላ ጋር መጣል አፍን ብዘጋ ምናል አንቺ እኮ ፈተሸዋል ፋይሉ እንዲህ ብሏል እንደዚህ ብሏል። ሴታ ሴት የሆነ እኔ በፊትም አልወደውም። ሶሪ ለስድቡ ይቅርታ ጌታን ነው የምላቸው። እኔ ወንድ ሲያጨበጭብ ያስጠላኛል።
እንደ ልጅ ኮራ ሲል ነው እንጂ ከሴት ጋር መጥቶ ደግሞ እንደ ሴት ያራግብ እንዴ ከስር ከስሯ። በእርግጥ አንፈርድባችሁም። ከሄርሜላ ስር የምታራግቡ ዳኒን ጨምሮ የሆነ ነገር ስለምታጎርሳችሁ ነው። እዚህ ጋር ግን አንዳንዶቻችሁ እየመጣችሁ ማለት ነው። ባለፈ ለሩታ ስታጨበጭቢ ነበረ፣ ትችላለች ሩታ እያልሽ ነበረ። አሁን ደግሞ ለእሶ ጀመርሽ የምትሉኛላችሁ። እኔ በሁሉም አልቅሼ አላውቅም፣ ግን እውነቱን ማለት ነው ቢመራችሁም ሁሌ እንደምለው ትውጣታላችሁ። እኔ ሩታን በጣም ነው የምወዳት። አሁንም ቢሆን ሩታ ትችላለች፣ የምር ትችላለች፣ ጥግ ድረስ ማለት ነው ጥግ ድረስ። እንኳን ሩታን እኛ ትችላለች የምንለው እንዴት ይገርማችኋል? እናንተ አላችሁ አይደል እንዴ ዝሙት የምታበረታቱ ሴቶች እናንተ አላችሁ አይደል እንዴ ዲፊበት ሄርሜላ አብርሽ ያንቺ ይሆናል የምትሉ አላችሁ አይደል? አይናችሁን ጨፍናችሁ በጨፍን መውደድና መደገፍ እኮ ይለያያል። እኔ ሩታን ደግፋለሁ ሳይሆን ሩታን ወዳታለሁ፣ የመጣችበትን መንገድ ስለማቅ ነው። ልክ ያልሆነች ሴት ካለች ደግሞ ልክ አይደለችም እላለሁ። አይሽ ሩታ አስታጥፋም ልክ አይደለም እላታለሁ። እና ልታላችሁ አይደል ዝሙት እድሜ ልካችሁን የ2 ዓመት ሙሉ የምታበር አሁን እንኳን ለሄርሜላ ተስፋ ትሰጣታላችሁ። እንደው ምን አለ እንደው እድሜ ያለ ሄርሚዬን ቆንጆ የሴት ልጅ እኮ 2 ደቂቃ ራሱ እኮ ዋጋ አላት። በሴት ልጅ እድሜ ላይ ታውቃላችሁ አይደለም? ታውቃላችሁ እድሜ ዘመኗን ከሩታ ጋር እንደተፋጠጠች፣ እድሜ ዘመኗን ከአብርሽ ልቧን ስለ ስንተኛ ጊዜ እንደሰበረ፣ እድሜ ዘመኗን እንዳለቀሰች። እሱ ለስንተኛ ጊዜ ነው ሩታ ጋር የተመለሰው? አስቡት። ለስንተኛ ጊዜ ነው? ለ4ኛ ጊዜ ነው አይደል የተመለሰው። በዚህ ሁኔታ ውስጥ አሳዝናት የምታሳልፋቸው ጊዜዎች እስከ መቼ ነው? አብርሽን ተስፋ አድርጋ መዘልቀው ምን ድረስ ነው? በቃኝ ብላ የሰው እንትንን ተፋታ፣ የተጣበቀችበትን ማስቲካ የሆነችበትን ተፋታ፣ የራሷን ህይወት ጀምራ ቀጥ ብላ የምትቆሙ መቼ ነው? ሄርሜላ ሁሌ በቃ አብርሽ የኔ ነው እንዳለች አፏ ላይ አብርሽ የኔ ነው፣ አብርሽ ወደ እኔ ነው አሁን የሚመለሰው። በፊት እንደዚህ አድርገሹ፣ በፊት በዚህ አውጥተሹ፣ በፊት በዚህ ሁሌ እንደዚህ በቃ ሄርሜላ አይሰለችም? ሴትነትሽ እንደው ትንሽ ያሳስብሽም? እንደው ክብር የሚባለውም ነገር በቃ እናንተ ጋር ማጭራሽ ጥፍት ብሏል። የምር ጥፍት ነው ያለው ሄርሜላ ማለት ነው። ዛሬ ማንም ሳይወክልሽ ሄደሽ የአብርሃምን ልብስ ይዘሽ ነይ ሳትባይ የድፍረትሽ ጥግ ደግሞ ጓዳ ድረስ ገብተሽ ተፍጨረጨርሽ እኮ። ቢቻልሽማ ተፍጨርጭረሻል። ግን አጅሪት አይደለም ጓዳ ከዛች እንደማታሳል በጤፊ አልስሻለሁ ስትልሽ ደግሞ ዝም ትያለሽ። እኔ ሩታዬ አንቺን ብሆን ማለት ነው መንጋጭሏን ማለት ነው ከጆሮ ግንዷ ጋር ነበረ እግዚአብሔርን ማጮህላት ማለት ቤቴ ድረስ ገብታ ደግሞ ጓዳ ድረስ በዛ ላይም ደግሞ የእውነት ቢሆን እንኳን ማለት ነው መታችኝ ሩታ በደለችኝ ያዙ ይልቀቁኝ ብላ ህግ ጋር ብትሄድ ራሱ ህግ ራሱ ላንቺ ነው የሚፈርድልሽ። ምክንያቱም አንድ ሰው ቤት ድረስ ተካሄዶ የአንድ ሰውን ውክልና ሳታገኝ ሄደሽ ውክልና እንበለኮ ብዬ ነው ምርጦች ሄደሽ የንቃ አንጭ ተብላ ሳትላክ ጓዳ ድረስ ገብቼ አወጣለሁ ብላ የምትፍጨረጨርን ሴት አይደለም በጤፊ አስረሽ ራሱ እንደዚህ በርበሬ ነበረ ማጠን ማለት ነው። ስለዛ ህጉም ለሷ ነበረ የሚደግፈው ማለት ነው። በእውነት እንኳን በእውነተኛው መንገድ እንሂድ ምንል እንኳን ማለት ነው። እንደው ድራማውን ተውትና የምን እና በዚህ ልክ ምነው አረ ሄርሜላ ተይ የራስሽ ህይወት ያሳዝንሽ። ላይፍ የሚባል ነገር አለ። እኔ እኮ አንዳንዴ እንደው አብርሽ እንዴት ቢመረቅ ነው? ተመርቆ ነው እንዲህ ምርጦቹ ሴቶቹ እንዲህ የሚጫረሱበት ሴቶቹ እንዲህ ሌላ ፈላጊ እንደሌላት አዲስ አበባ መሀል ከተማ ላይ ቁጭ ብላ የራሷን ዋጣጭ የራሷን የነገ ልጆቿን አባት እንደመፈለግ አንድ ባለትዳር ወንድ ላይ ቁብ ብሎ የእኔ ካልሆነ ብሎ ያው 2018 የጀመረ እስካሁን እሷስ ወልዳ ነው። እሷ ወልዳ አይኗን ባይኗ አይታ ልጇን እያሳደገች ህይወትን እየኖረች ነው። አሁን ሄርሜላ ህይወትን እየኖረች ነው። ወን አላገባች ወን እኔ የምትለው ነገር አልያዘች። በእርግጥ እንደምትሉት ልጅም ያው ባልም ሊኖራት ይችላል። ያው ምናልባት ለዚህ ለፊልማቸው የታጨች ትሆናለች አናቅም። ያው እንደ ቪዲዮ እናውራ ብለን ሁሌ እንደምላችሁ እንግዲህ ያው እኛ ሁላችንም ስንሰራ ቪዲዮን ተመርኩዘን ስለምንሰራ ነው ምርጦችዬ፣ እንጂ የራሷ ላይፍ ሊኖራት ይችላል አናቅም ከጀርባ ያለውን። ቢሆንም ግን አንዳንዴ ይዛው ሲመጡ የሆነ አስተማሪ የሆነ ነገር ሴት ልጅ አንድ ወንድ ላይ ብቻ ሙጥኝ ብላ ባለትዳር ወንድ የነበረው ላይ ቁጭ ብላ የኔ ካልሆንክ ብላ ብቻ አሰፍስፋ እድሜዋን የሚጨርስ አይነት መሆን የለበትም። ትወናም ከሆነ ሴት ልጅ አንዳንዴ ቆራጥ መሆኗን ጀግና መሆኗን ህይወት እንደሚቀጥል ስሬስ የሆነች ክብሯን ያስጠበቀች የሴትነት ወጓን ያስጠበቀች የቤተሰቦቿን ክብር ያስጠበቀች እንዲህ አይነቷን ትወናውን ሄርሜላ ብትላበሳት ያምር ነበረ። እሺ በእሷ እድሜ ውስጥ ያሉት እንኳን ወጣቶች አሁን ሴቶች ምንድን ነው የሚማሩት? ሙጥኝን የእንትን መዥገር መሆንን
ጭራሽ ደግሞ አይን አውጥቶ ቤት ድረስ ሄዱ። የባሌን ልብስ ባሌ ያለች እኮ ነው። እኛ ባሌ የሚባለውን ስም እንኳን የምናውቀው በቅጡ አንድ ሴት ልጅ ተኩላ ተድራ እልል ተብላ ብዙ ጊዜ እለዋለሁ። ቤተሰብ ደስ ብሎት እሳይ ተብሎ ጎረቤት ተመርቆ በሽማግሌ ተመርቃ ጉልበት ስማ ባልየው ጉልበት ስሞ የሚደረገው ተደርጎ ያኔ ነው ባሌም። አንቺ ደግሞ ሁሌ ያችን እዛች ጣቴ ላይ ባለፈው ያስወለቀሻል አይደል አብርሽ? በዚህ ልክ ልብሽን እየሰበረ እየጠገነ አሁንም ከባል ላይ ተስፋ አልቆረጥሽም። በቃ ባል ከሚለው ላይ መቼ ተስፋ እንደምቆርጭ አላውቅም። ይሰብርሻል፣ ይጠግንሻል። አብርሽ ራሱ ያችን ያደረገልሽን ይዘሽ ነበር። እኔ እኮ ባለትዳር ወዶ ፈቅዶ ተንበርክኮ አድርጎ እሷንም አውልቋል። እሷንም በዛች ሁኔታ ውስጥ ሆኖ አልቆብሻል። ግን አሁንም ባሌት ያለች ተስፋሽ ያንቺናል ተስፋ ቢኖረን እኛ ወንድሙ ያንቺናል እንደዚህ አይነት ድፍረት ቢኖረን ስንቱን ግን አንዳንድ ይደብራል። ነግበን የሚባል ነገር አለ እኮ ሄርሜላ። የወደፊት አንቺ ዕጣ ፈንታሽ እንዴት ነው? በእንደዚህ አይነት መጨረሻ ላይ መግዛት ታዲያ ሩታ ጋር መተሽ መፋጠጥ እኮ ጥሩ አልነበረ። መግዛት ካላቃተሽ ያው አንቺ ሁሌም አብርሽን በይሉንታሽ ውስጥ አይደለ እንዲያምቀሻሹ ፍቅር ሳይሆን ይሉንታ ደግሞ ፍቅር አይሆንም። በዛ ውስጥ አይደል እንዲንቅ አድርገሽ ይዘሽ የነበርሽው። አሁንም ልብስ ግዥለትና ሩታ የከለከለችውን ልብስ ግዥለትና ልብስ ገዝቼላለሁ ብለሽ በሱ ቋጥረሽ ያዡ። ሌላ ምን አማራጭ አለሽና ሲሄድ ሲመጣ አንቺንም መከራሽን አሳይሽ። እኔ አንቺ አብርሽ ላይ እንደዚህ የለፋሹንና ኢንቨስት አድርገሽ የደከምሽበትን ጊዜ እንደው በፈጣሪ ደጅ ተመላልሰሽ ወይም ደግሞ ሌላ ነገር ላይ ኢንቨስት አድርገሽ ቢሆን ሄርሜላ ሰማይ ነበርሽ። እስካሁን ተመንጥቀሽ ሰማይ ነበርሽ። እንዳይሰለችሽም እንዴ? የድፍረትሽ ድፍረት ደግሞ እኮ ሩታ ላይ ትፈርዳላችሁ። ቤቷ ድረስ ሄዳ ገና እሱ ምርጫው አልታወቀም። ምናልባት ሩታን ይመርጥ ይሆነ ወን እሷን ይሆን የትኛውን የሚምረጥ ምንም ሳታቅ ብቻ ጤነኛው ነው። ልብሱን አንጪ ገብቼ ወስዳለሁ። ድፍረቷ ሴት ልጅ እንዲያትዳፈርም እውነት ሴት ልጅ እንዲያትዳፈርም። የአንቺ ደግሞ አይና ወጣ የረዲያ ደግሞ ሄርሜላ አብርሽ አንቺ ይሆናል የሚሉ ደግሞ የእሷ ቢጤ ምን ነው ሌላ ወንድ አለ ሄርሚዬ ተያትም እንዴ? ምን ነው ከአብርሽ ውጭ ወንድ የለም እንዴ? እኔ እኮ የገረመኝ ከሱ ውጭ ወንድ የለም እንዴ? ምን ነው የእሱ ይለያል አለች እሷ። እናንተም ልክ እሷ የቀመሰችውን የቀመሰች ይመስል እናንተም አንድ አይነቶች ማለት ነው። ከእንደዚህ አይነት ሴት መሆን ይደብራል። ከእንደዚህ አይነት ሴት ፈጣሪ ይጠብቀን። የሆነ ጥሩ አይደለም። ሴት ልጅ አንገቷን ሰበር ስታረግ ስነስርዓት ሲኖራት የኔ የምትለውንም ሰው እኔ ሁሌ እምላለሁ የምትወርቁበትን ሰው ራሱ መምረጥ አለባችሁ ለህይወታችሁ ማለት ነው። ምን አይነት ሰው ነው እንደ እየገባ እየሰበራት እየወጣ በዛ ላይ እሷ አርፋ አትቀመጥም። የሆነ ጉርሻ ትሰጣችኋለች። ከዛ አስከትላ ትመጣለች። አብራ መታ የመጀመሪያ ሚስት ጋር ትፍጨረጨራለች። እንደዚህ አይነት ባህላችን ነው እንዴ እናንተ? ደግሞ ፍቅርን እኔ ነኝ ያስተማርኩሽ አለች። አስተምረሽ ሞልተሻል። አንቺ አሁን ለወጣቱ ምን አስተማርኩ ልትይ ነው? ማልቀስን መለመንን ፍቅር ይሄ ነው እንዴ? ፍቅሬ ነው ወዶሽ ፈቅዶሽ ሲሆን ከአንቺ ጋር ሲኖርና እስካሁን ምን አይነት ለውጥ አይተናል? አንቺና አብርሽ ላይ ምንም ከማልቀስ ሁሌ ጭቅጭቅ ሁሌ ነው የምናየው አይደል? ይሄ ነው ፍቅር። አሁን አንቺ አስተማርሽ። አሁን አንቺን የሚከተልሽን በአንቺ እድሜ ክልል ውስጥ ያለውን ወጣት ፍቅር ማለት አስተማርሽ ማለት ነው። አሁን የራስሽን እንኳን ይዘሽ ትልቅ ደረጃ ደርሰሽ የሆነ ነገር ላይ ሆን ፍቅርን ታስተምራለች። አስተማሪ አሁን አንቺ ያልሽው እውነት ፍቅር አስተማሪ ነሽ። የሰው ላይ ሙጭጭ በሉን። አንቺ እኮ የምታስተምሪው ባለትዳር ወንድ ላይ ሄዳችሁ ጉብ በሉና አልወርድም በሉ እንደኔ ነው የምታስተምሪው። አንቺን ብሎ ደግሞ የፍቅር አስተማሪ ማለት ነው። እና ለማንኛውም ሳይሳካላት ያው ወታ ሄዳለች። የአብርሽ ግን አፋጀ። ድሮኛ በሴት አፋጀቻቸው ነው የምናውቀው። አሁን እኮ በአብርሽ አፋጃቸው ሴቶቹን ሆኗል እኮ። እና እንግዲህ አብርሽ ደግሞ መጥቶ እንግዲህ ማንን ይመርጣል? ማንን እንግዲህ ጤናው ተመልሷል እያልን አይደለ? የምናየው ይሆናል እንግዲህ እስከ መጨረሻ